ሰላም ጤና ይስጥልን እንዴት አመሻችሁ? ሰለሞን ወልደ ገብርኤል ነኝ ከዱባይ። ዛሬ ላይ አንድ የጤና መጠበቂያ ምርት አስተዋውቃችኋለሁ። ይሄ ቲየንስ ሊፒድ ሜታቦሊክ ቲ ይባላል። ይሄ ሰውነታችንን ልክ እንደምንጠግነው እንደምናስተካክለው ሁሉ ሰውነታችንን ከውስጥ ለማጽዳት የሚያገለግል የሻይ አይነት ነው። ሰውነታችን ከውጪ ማንነታችን እንደምንጠብቅ እንደምንታጠብ ሁሉ በአየር በውሃ በምግብ ምክንያት ስለሚበከል ሁልጊዜ መጸዳት አለበት። ይሄ ሻይ ቅጠል ብዙ ጥቅሞች አሉት። በዋነኝነት ዲሞንስትሬሽን ላሳያችሁ በሆነም የመጣሁት ባጭሩ ጥቅሞችን ነግራችኋለሁ። የመጀመሪያው ለካንሰር ያለን ተጋላጭነት ይቀንሳል። አስማ ችግር ተጋላጭ እንዳንሆን ያደርገናል። ክብደትን ለመቀነስ ያገለግላል። አንቲ ኤጂንግ እርጅናን ይከላከላል። ከፍተኛ የስኳር መጠንን ሰውነታችን ውስጥ የሚኖሩ ትርፍ ሊፒድዎችን ይከላከላል። እንዲሁም ደግሞ ሰውነታችን ራሱን የመከላከል አቅሙን እንዲገነባ ያግዘዋል። ለፀጉር እድገትን በጣም ይጠቅማል። ከሰውነታችን ፍሪ ራዲካሎችን በማስወጣት የኢነርጂ መጠናችንን ይጨምራል። እንዲሁም የሴቶች ተፈጥሯዊ ህመሞች እንዳይኖሩ በተለይ ከወር አበባ ጋር ተያይዞ ሰውነታቸውን በአግባቡ ለማጽዳት የሚያገለግል ከፍተኛ ጥራት ያለው ምርት ነው። ዛሬ ላይ ይህንን ሻይ አንደኛ በተፈጥሮ ሻይ ግሪን ቲ ከሚባሉት እንዴት እንደሚለይም ላሳያችሁ፣ ሁለተኛ ደግሞ እንዴት እንደሚያጸዳም ለማሳየት ነው። በተለምዶ ግሪን ቲ የሚባሉት እዚህ ጋር የካምፓኒውን ስም አላሳያችሁም። ብዙ ጊዜ ምን አላቸው? ተፈጥሯዊ ብቻ ሳይሆን አዲቲቭ ፉድ አዲቲቭ አላቸው። ይሄ አሁን እዚህ ጋር ያለው ቀዝቃዛ ውሃ ነው። በቀዝቃዛ ውሃ ውስጥ እንኳን ብናረጋቸው ምን ያደርጋሉ? ከለራቸውን መልቀቅ ባህሪ ያላቸው። በነገራችን ላይ ይሄ ሻይ ቅጠል በዚህ ፓኬት ውስጥ ያለው 40 ነው። የሚመጣው ደግሞ በእንደዚች በሳቺት ነው። እሷን ለመክፈት እዚች ጋር መስመር አለች፣ መቀስ፣ እሷን ነው የምንከፍተው ማለት ነው። ስለዚህ ይሄን ሻይ ቅጠል እዚህ ውስጥ ቀዝቃዛ ውሃ ውስጥ ባረገው ሁለቱን ከአፍታ ቆይታ በኋላ ብናያቸው ይሄንን አሁን የከተትነው ብለን ብናይ እንኳን ከጥቂት ደቂቃ በኋላ የምናየው ቀዝቃዛ ውሃ እስከሆነ ድረስ ሻይነቱ ሊወጣ አይገባውም። የሚወጣው ሻዩ ሳይሆን ተጨማሪ አዲክቲቭ ነው። ይሄንን የመጀመሪያ የምናየው ነገር ነው። ይሄ ነጭነቱ እንዳለ ነው። እዚህ ጋር ደግሞ ምን እናያለን? አዲክቲቭ ለቆ እናያለን ማለት ነው። መልካም። ሁለተኛው ሙከራ የምናደርገው ደግሞ በሙቅ ውሃ ውስጥ ነው። እዚህ ጋር ሁለት ሙቅ ውሃ አለ። ወደ ሰውነታችን ውስጥ የሚገቡ ኬሚካሎችን ኔጌቲቭ ነገሮችን ለመወከል ያህል አዮዲን እዚህ ጋር እጠቀማለሁ። ይህንን አዮዲን እዚህ ውስጥ ባረግ የቲየንስን ሻይ ደግሞ እዚህ ጋር አድርጌ እንትን በል ባሟሟ ይሄ ኑድል ኑድሉን እዚህ ኬሚካል ውስጥ በከተው የሚሆነው ምንድን ነው? ወዲያውኑ ሲጠቅር እናየዋለን። አሲዲክ ነገሮች ሰውነታችን ጋር እንግዲህ ከምግብ ጋር ተቀላቅለው የሚፈጥሩት ነገር ይሄንን ነው ማለት ነው። ይህንን ሻይ ውስጥ ሊፒድ ቲ ውስጥ ብከተው ከአፍታ በኋላ እንደምታዩት ምን አድርጓል? ሰርቷል ማለት ነው። ስለዚህ ኬሚካሎች ኔጌቲቭ ነገሮች ወደ ሰውነታችን በተለያየ መንገድ እንደሚገቡ ነግሬያቸዋለሁ። በአየር፣ በውሃ፣ በምንመገበው ነገር፣ በምንጠቀማቸው ጋዜጦች እነዚህን ወደ ሰውነታችን የሚገቡ ነገሮችን
በዚህ በምርጥ ሻይ ማጽዳት ያስፈልጋል። ሰውነታችንን መከላከል፣ ሰውነታችንን ማጽዳት የኛ ኃላፊነት ነው። መልካም። ከዚህ ተሞክሮ ብዙ ቁም ነገር እንዳያችሁ አምናለሁ። በተመሳሳይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ፣ መልካም ቆይታ። በቴንስ ሻይ ጤናችንን እንጠብቅ።